ደብራላችሁ ተመልካቾቻችን ይህ ፓርት 2 የቻፕተር 1 ፓርት 2 ነው ባለፈው ጊዜ ስለ SQL Server Database Development እና Management System Overview ስንማር የምንማራቸው ኮርሶች ገልጨላችሁ ነበር ዛሬ ቀጥታ ወደ Database Development እንሄዳለን ማለት ነው Database Development የሚለውን ከመማራችን በፊት Database Management System ማለት ነው የሚለውን ዲፋይን እናደርጋለን ዲፋይን ስናደርገው በግልጽ ይገባናል ምን ማለት ነው ለመሆኑ ዳታ በራሱ ማለት ነው ዳታቤዝ ማለት ነው ከዛስ የተለያዩ ዳታዎች ምን ምንድናቸው የሚሉትን አንድ በአንድ እናያለን ማለት ነው ስለዚህ በዚህ ኮርስ ዳታቤዝ ማኔጅመንት ሲስተም ምንድነው ወይም ደግሞ DBMS ማለት ነው የሚለውን እናያለን የመጀመሪያው የምናየው ምንድነው ዳታቤዝ ማኔጅመንት ሲስተም ስለዚህ ዳታቤዝ ማኔጅመንት ሲስተም የሚለውን ከማየታችን በፊት እነዚህ በራሳቸው አንደኛ ዳታ የሚላለ ሁለተኛ ቤዝ የሚላለን ሶስተኛው ደግሞ ማኔጅመንት እና ሲስተም የሚላለን እነዚህ ምን ማለት ናቸው አንድ በአንድ እናያቸዋለን የመጀመሪያው ዳታ ማለት ነው ዳታ ማለት raw fact that doesn't give meaning by itself ማለት ነው ምን ማለት ነው ይሄ ማለት በቴብል ውስጥ የሚቀመጥ እውነት የሆነ ነገር ያ ግን ምንም በራሱ ትርጉም የማይሰጥ ማለት ነው ለምሳሌ አንድ ቴብል ቢኖርና እዚህ ጋር ሴክስ ወይም ጀንደር የሚል ፊልድ ቢኖርን እዚህ ፊልድ ላይ either M or F አስቀምጣለሁ M እና F ማስቀመጥ የበራሱ ትርጉም አይሰጥም አለስ ልጅቷ ሴት ነች ወይም ልጁ ደግሞ ወንድ ነው ብለን ካልተናገርን በስተቀር ማለት ነው ስለዚህ ይሄንን ዳታ ይሄን ትርጉም የማይሰጥ ዳታ ቴብል ውስጥ ማስቀመጥ በኋላ ጊዜ ፕሮሰስ ተደርጎ ትርጉም እንዲሰጥ ተደርጎ እንዲወጣ ማድረግ ይሄ ዳታ ይባላል ማለት ነው so data is nothing but raw fact that doesn't give meaning by itself ስለዚህ ዳታ ምንድነው ተብላችሁ ብትጠየቁ raw fact ነው ቴብል ውስጥ የሚቀመጥ ወይንም ደግሞ በኮምፒውተራችን ውስጥ የምናስቀምጠው ግን ሚኒንግ የማይሰጥ በራሱ ማለት ነው ለምሳሌ አንድ ምሳሌ በነግራችሁ 323316530 የሚባል ቁጥር ቢኖራችሁ ይሄ ፎን ነምበር ሊሆን ይችላል ለአንድ ሰው ደግሞ የቁጥሮች ጥርቅም ሊሆን ይችላል ለአንድ ነጋዴ ደግሞ ምናልባትም የብር መጠን ሊሆን ይችላል ስለዚህ ሚኒንግ የሚሰጠው ከሌሎች ዳታዎች ጋር አብሮ ኮምባይንድ ሆኖ ፕሮሰስ ተደርጎ ሲመጣ ነው ማለት ነው ሚኒንግ የማይሰጥ ግን ቴብል ውስጥ የምናስቀምጠው ዳታ ይሄ ምን ይባላል ማለት ነው raw fact ዳታ ይባላል ማለት ነው ለምሳሌ እዚህ ጋር ኤጅ የሚል ፊልድ ኖሮን 12 ይሄኛው የመጀመሪያው ከዛ በኋላ እዚህ ጋር 11 ቢለን 12 እና 11 ለአንድ ሰው በራሳቸው ሚኒንግ አይሰጡም አለስ አበበ የሚባለው ልጅ እድሜው 12 ነው ብለን ካልተናገርን በስተቀር ማለት ነው ያንን ፕሮሰስ አድርገን ትርጉም እንዲሰጠን ማድረግ ይሄ ፕሮሰስ የተደረገ ዳታ ኢንፎርሜሽን ይባላል ማለት ነው ሶ ዳታ ማለት raw fact ነው ምንም ትርጉም የማይሰጥ ማለት ነው ይሄንን ከሌሎች ዳታዎች ጋር አንድ ላይ ኮሌክት አድርገን ፕሮሰስ አድርገን ከዛ በኋላ ወደ ተጠቃሚው ስናመጣው ኢንፎርሜሽን ይባላል ሶ ኢንፎርሜሽን የሚባለው ምንድነው ትርጉም የሚሰጥ ፕሮሰስ የተደረገ ዳታ ነው ዳታ ማለት ደግሞ ፕሮሰስ ያልተደረገ ግን ትርጉም የማይሰጥ ቴብል ውስጥ የተቀመጠ ዳታ ነው ማለት ነው ስለዚህ ሁለቱ ዲፈረንሳቸው ይሄ ነው ማለት ነው ወደዚህ ስንመጣው እንደምሳሌ ብንወስደው 12 አልማዝ ኤፍ ይላል አልማዝ የሚለው ዝም ብለን ወስደን አልማዝ ምንድነው ብለን ለአንድ ማዕድን አንጣሪ ብንጠይቀው የማዕድን አይነት ነው ሊለን ይችላል ነገር ግን 12 አይዲ ነምበሩ የሆነ አልማዝ የምትባል ሴት ተማሪ ያለች ብለን ከተናገርን ይሄ ኢንፎርሜሽን ይባላል ምክንያቱም ከሌሎች ቴብል ዳታዎች ጋር አብሮ ኮምባይን ሆኖ ፕሮሰስ ተደርጎ የመጣ ነው ማለት ነው ስለዚህ ዳታ ማለት በራሱ ትርጉም የማይሰጥ ምንም ሚኒንግ የሌለው ቴብል ውስጥ የምናስቀምጠው ነው በኋላ ላይ ሚኒንግ የሚኖረው ፕሮሰስ አድርገን እንደ ኢንፎርሜሽን ስናወጣው ነው ማለት ነው ስለዚህ ኢንፎርሜሽን ሚኒንግፉል የሆነ ዳታ ነው ዳታ ግን ሚኒንግለስ የሆነ ዳታ ነው ማለት ነው ይሄን ያህል ስለ ዳታ ካየን ማኔጅመንት ማለት ምን ማለት ነው የሚለው እናያለን ማኔጅመንት is defines direct process of dealing with or controlling things or people የሚል ትርጓሜ ያለው ይሄ ማለት ነው ነገሮችን ወይንም ሰዎችን ማኔጅ ማድረግ ወይ መቆጣጠር ማኔጅመንት ይባላል ዳታን የምንቆጣጠር ከሆነ ዳታን ማኔጅ የምናደርግ ከሆነ ደግሞ ዳታቤዝ ማኔጅመንት ይባላል ማለት ነው therefore እዚህ ጋር ዳታ አለን ይሄንን ዳታ የምንቆጣጠር ይሄንን ዳታ ሴኩር የምናደርግ ይሄንን ዳታ ኢንሃንስ የምናደርግ ከሆነ ይሄ ዳታ ቤዝ ማኔጅመንት ሲባል ሰዎችን የምንቆጣጠር ነገሮችን የምንቆጣጠር ከሆነ ደግሞ ማኔጅመንት እየተባለ ይጣራል ማለት ነው so if we deal with management of data that is called database management ይባላል ማለት ነው ኦኬ አሁን እስካሁን ድረስ ማንን አየን ማለት ነው ዳታቤዝን አይተናል ማኔጅመንት የሚለውን አይተናል ሲስተም ማለት ምን ማለት ነው አሁን ሶስተኛው የሚቀር ምንድነው ምክንያቱም ኮርሳችን ዳታቤዝ ማኔጅመንት ሲስተም ነው የሚለው DBMS ነው የሚለው ስለዚህ ዳታቤዝ ማለት እንደሆነ አይተናል ዳታ ማለት raw fact ነው በዳታ ላይ ቤዝ አድርገን ስለምንሰራ ዳታቤዝ ተብሏል ማኔጅመንት የሚለውን አይተናል ሲስተም ማለት ምን ማለት ነው ዜን ያን ጊዜ ዳታቤዝ ማኔጅመንት ሲስተም ማለት ምን ማለት ነው የሚለውን በደንብ እናውቀዋለን ማለት ነው ሲስተም ማለት collection of interrelated component ይሄ ሲስተም ማለት የተለያዩ የሚገናኙ ኮምፖነንቶች ያሉት collection of
interrelated component interact with each other አንዱ ካንዱ ጋር የሚገናኙ ኢንፑት ከውጭ ተቀብለው አውትፑት ወደ ውጭ የሚያወጡ ከሆነ ይሄ ሲስተም ይባላል ስለዚህ ኢንፑት ከውጭ ይቀበላል ወይንም ደግሞ ግብአት ከውጭ ይቀበላል መጨረሻ ላይ ደግሞ ውጤቱን ደግሞ ወደ ውጭ የሚያወጣ ግን የተለያዩ ኮምፖነንቶች ያሉት ከሆነ ይሄ ምን ይባላል ማለት ነው ሲስተም ይባላል ማለት ነው so system is nothing but a collection of interrelated components that can interact one another by accepting input from the environment and displaying output to the environment that is called system እየተባለ ይጠራል ማለት ነው ይሄንን የምናደርግ ከሆነ ሲስተም እያልን እንጠራለን ስለዚህ ዳታን እንደ ኢንፑት ተቀብለን ዳታውን አመላልሰን ኢንፎርሜሽን አድርገን ማውጣት ዳታቤዝ ማኔጅመንት ሲስተም ይባላል ማለት ነው so summarize ለማድረግ ያክል ዳታ ማለት raw fact ነው ቤዝ የተባለበት because we are based on data management ማለት is a process of dealing with data ማለት ነው ዳታን ኮንትሮል ማድረግ ወር ማኔጅ ማድረግ ማለት ነው ከዛ ሲስተም ማለት ደግሞ interrelated components that can interact each other by accepting input from the environment and displaying output to the environment and that is called system እየተባለ ይጠራል ማለት ነው ይሄንን በዳያግራም ስናየው እንደዚህ አድርገን ኢንፑት መጀመሪያ እንቀበላለን ኮምፖነንቶች አሉት ከዛ በኋላ አውትፑት ስናወጣ ይሄ ሲስተም ይባላል ይሄን በቀላሉ ለማየት ያክል ዳይጀስቲቭ ሲስተምን እንደምሳሌ ማየት እንችላለን ዳይጀስቲቭ ሲስተም ላይ ስንመጣ መጀመሪያ ምግቡ አለ ምግቡ ለሰውየው ይሰጠዋል ይሄንን እንግዲህ ምግብ እንደ ኢንፑት ልንወስደው እንችላለን ማለት ነው ይሄ ሰውዬ የተለያዩ ኢንዛይሞች አሉት የተለያዩ ኦርጋንስ አሉት ምግቡን ከፈጨ በኋላ አይዘር ያስወጣዋል ኦር ደግሞ እንዲጠቀምበትና ለግሮዝ ይጠቅመዋል ማለት ነው ስለዚህ ይሄ ራሱ ምን ይባላል ማለት ነው ዳይጀስቲቭ ሲስተም እየተባለ ይጠራል ማለት ነው ምክንያቱም ኢንፑት ከውጭ ይቀበላል ከዛ ብዙ ኮምፖነንቶች አሉት ፕሮሰስ ያደርጋል ከዛ በኋላ ያወጣል ሰርኩላተሪ ሲስተም የሚባለው የልባችን ሰርኩሌሽን ብናየው ምን አለን መጀመሪያ ወደ ልብ ከመሄዳችን በፊት ብለድ አለ ኦክሲጅኔትድ የሆነ ወይም ኦክሲጅኔትድ የሆነ ብለድ ይመጣል ልባችን ውስጥ ፕሮሰስ ይደረጋል ከዛ በኋላ የሚያስፈልገው ወደ ሰውነታችን ይሄዳል የማያስፈልገው ደግሞ ይወጣል the system እየተባለ ይጠራል ማለት ነው ስለዚህ ዳታቤዝ ማኔጅመንት ሲስተም ማለት ይሄ ነው አሁን ወደሚቀጥሉት ኮርሶች የሚቀጥለው ቻፕተር ላይ ስንመጣ የምንጠቀማቸው ሶፍትዌር ይሄን ለመስራት ምን ምንድናቸው የሚለውን እናያለን በዚህ ኮርስ ስላዳመጣችሁን ይሄን ኮርስ ስለተከታተላችሁ እናመሰግናለን የሚቆጥለውን ኮርስ ደግሞ ተከታተላችሁ ሶፍትዌሮቹ ምን ምንድናቸው እንዴት ነው ዳታቤዝ ክሬት የምናደርገው እንዴት ነው ቴብል ዲፋይን የምናደርገው የሚለውን አብረን እናያለን ማለት ነው ስላዳመጣችሁ እናመሰግናለን ዌብሳይታችንን በመጎብኘትና ለሌሎች በማሳወቅ ወገኖቻችንን ልንረዳ ስለሚገባ እናንተም ያወቃችሁትን ለሌሎች ማሳወቃችሁን እንዳትረሱ አመሰግናለሁ ዮሴፍ አዱኛ ካሳ